ስሜ ኡስታዝ ሙክታር ጀማል መሐመድ ይባላል። የመጣሁት ከዩናይትድ ኪንግደም እንግሊዝ ነው። የመጣሁት ማህበረሰብ ዳያስፖራው ነው። ለዘመናት ልንጣላ በማይገባቸው ነገሮች ስንጣላ ነው የኖርነውና ዛሬ ላይ ነው ቁጭ ብለን ስንመካከር ያየ ነው። ይሄ ነበር እንዴ ሲያጋድለን፣ ሲያጣላን፣ ሲያራርቀን፣ ሲያቃቅረን፣ ሲያኮራርፈን የነበረው ምንድነው እስከ ማለት ነው የደረስነው። ምክንያቱም ቁጭ ብለን አንዱ የሌላውን ብሶት፣ አንዱ የሌላውን ቁስል ሲያዳምጥ እኔ ካየሁት ነገር ቁስላችን አንድ አይነት ነው፣ ብሶታችን አንድ አይነት ነው፣ ፍላጎታችን አንድ አይነት ነው። ለዚህም ይመስለኛል ምክክሩ በአማረ መልኩ እስካሁን ድረስ አሁን ወደ መጨረሻው ምዕራፍ እየመጣን ያለ ነው የመጣው ማለት ነው። ወደዚህ ያመጣን ሰላም ነው። ሰላም እንግዲህ የህይወት ሁሉ መሰረት ነው። ሰላም በሁሉም ሃይማኖት በሁሉም ባህል የሚመከር ነው። ሙስሊሞች ሰላምታ አሰላሙ አለይኩም ነው፣ ሰላም ባንተ ላይ ይሁን። የክርስቲያኖችም የሁሉም አማኞችም የጌታን ሰላም በሰው ልጆች ላይ በመጸለይ ነው የምንለውና ሰላም የሁሉ ነገር መሰረት ነው። አዎ የሰላም ፍላጎት ነው። ሰው ጦርነት ሰልችቶታል፣ መቃቃር ሰልችቶታል፣ መገፋፋት ሰልችቶታል። በተለይ አዲሱ ጄኔሬሽን የራሱ የሆነ ሰይ ያለው ራሱን የሚመጥን ሁሉም ነፃ የሆነበት ያንዱ የነፃነት ገደብ የሌላውን ድንበር የማይነካ ብቻ ሆኖ ሁሉም በነፃነት የሚኖርበት ኢትዮጵያ ነው የሚፈልጉትና ወደዛ ነው እየሄድን ያለ ነው። ሂደቱ በጣም የሚገርምና አስተማሪ የሆነ ነው። የኢትዮጵያ ታሪክ ከዚህ በኋላ ከምክክሩ በፊትና በኋላ እየተባለ መገለጹ አይቀርም። የጀመርነው በ10 ነው። በ10 ላይ ሁሉም የኔ የሚለውን ነበር የተናገረው። ሁላችንም ወክለን የመጣነውን ሀሳብ፣ ምክንያቱም መተዋወቂያ ምዕራፍ ነበረ። 10 ላይ ሆነን የኔ ብለን የተደማመጥነውን ወደ 50 ስንመጣ የኛ ማለት ጀመርን። እንዴት ነው የምናዋህደው? የአማራን ጥያቄ ከኦሮሞ፣ የጋምቤላውን ከቤኒሻንጉል ይመሳሰላል። እያዋሃድነው መተን 50 ላይ የኛ የሚል ሂደት ጀመርን። 250 ላይ ስንመጣ ኢትዮጵያ ማለት ጀመርን። ከኛም አለፍን። የኛ ስንል የአካባቢያችንን እያዋሃድን ነበር። 250 ላይ ኢትዮጵያ አንድ ሁሉንም የምታካትት ኢትዮጵያ ለመመስረት ኮምፕሮማይዝ ግድ ይላል። አንዳንድ ነገሮችን ትተን የሚዋሃዱትን አዋህደን የሚስማሙትን አስማምተን መተው ያለባቸውን ነገሮችም በመተው እየተስማማን 250 ላይ 500 ላይ ስንመጣ ደግሞ የበለጠ ተስፋ የሚሰጥ ብዙ ነገሮች መጀመሪያ ላይ ይሄ መቅረት የለበትም፣ ይሄ ከሌለ እኔ የለውም የምንለውን አይ የኛ ከሌለ እኛ የለንም ወደሚል መጣን። ትርክቶች ብዙ ጎርተውናል። ኢትዮጵያኖች በትርክት ነበር ስንጣላ ነበር ነው እማናውቀው። ሶማሌ እንደዚህ ነው፣ አፋር እንደዛ ነው፣ ሙስሊም እንዲህ ነው፣ ክርስቲያን እንዲህ ነው የሚባሉ መጥፎ ትርክቶች ውስጥ ነው ያደግነው which is not true። አሁን ግን መተን ስናይ ያ ሁሉ ትርክት ነው፣ ዝም ብሎ ናሬሽን ነው። ሐቂቃው ግን ሰዎች ነን። በሰውነት እንዋደዳለን፣ በኢትዮጵያዊነት እንዋደዳለን። የግል ምርጫ የሆኑትንም እናከብራለን። እኔ በተስፋ የተሞላው ነኝ። ተስፋ ደግሞ ሁሉም ነገር ነው። አንድም ሁሉ ጊዜ የምለው ነገር አለ፣ እምነትም እኮ ተስፋ ነው። ስለዚህ ስለ ኢትዮጵያ ያለን ተስፋ እኔ አዲሷ ኢትዮጵያ ፊት ለፊት ነው የምትታየኝ። በጣም ምንም ጥርጥር የለውም። ምክንያቱም አማራጭም የለንም። ጥያቄዎች አሉንና በሌላ አይነት መልኩ እንፈታለን ብለው በሌላ ዘርፍ የሚንቀሳቀሱ እባካቸው ወደ ምክክር ነው። ጊዜው ደግሞ አሁን ነው።